የባህር ዳር ደሴ ሀገረ ስብከት ሐዋርያዊና ማህበራዊ ስራዎች አጋር በሆኑ ድርጅቶች ተጎበኙ። የቤተ ክርስቲያን እርዳታ ድርጅት ኤድ ቱ ዘ ቸርች ኢን ኒድ እና የካቶሊክ የቅርብ ምስራቅ በጎ አድራጎት ህብረት ክኔዋ የስራ ኃላፊዎች በባህር ዳር ደሴ ሀገረ ስብከት ሐዋርያዊና ማህበራዊ ስራዎችን ጎበኙ። በጉብኝቱ የቤተ ክርስቲያን እርዳታ ድርጅት ዋናው ቢሮ የምስራቅ አፍሪካ ዳይሬክተር ሚስተር ቶኒ፣ የተቋሙ የእንግሊዝ ብሔራዊ ዳይሬክተር ዶክተር ኮርሊን ሁል እንዲሁም የክኔዋ የኢትዮጵያ ቢሮ ኃላፊ አቶ አርጋው ፋንቱና የስራ ባልደረባቸው ታዛነሽ ካሳሁን መገኘታቸው ተገልጿል። እነዚህ ሁለት የቤተ ክርስቲያን በጎ አድራጎት ድርጅቶች ባህር ዳር ደሴን ጨምሮ በሌሎች ሀገረ ስብከቶች የሐዋርያዊና ማህበራዊ ስራዎች ላይ ከፍተኛ የሆነ ድጋፍ እያደረጉ የሚገኙ አጋር ድርጅቶች ናቸው። በጉብኝቱ መጀመሪያ የባህር ዳር ደሴ ሀገረ ስብከት ጳጳስ ብፁዕ አቡነ ልሳነ ክርስቶስ እንዲሁም የሰበካው ጽሕፈት ቤት ኃላፊ ክቡር አባ ስንታየው ገላው ለእንግዶች አቀባበል አድርገው ስለ ሀገረ ስብከቱ ሐዋርያዊ ስራዎች እንቅስቃሴ ጠቅላላ ገለጻ ሰጥተዋል። በጉብኝት መርሃ ግብሩ በባህር ዳር ከተማ አዲስ ሊሰራ የታቀደውን የካቴድራል ግንባታ፣ በቦታው ያለውን የስራ እንቅስቃሴ፣ የደብረ ገነት ኪዳነ ምህረት ቤተክርስቲያንን፣ የተለያዩ መሰረተ ልማቶችን፣ የትምህርት ቤት ግንባታዎችን፣ የቁምስናና የሰበካውን ጽሕፈት ቤት የስራ ሂደት ተካተዋል። በጉብኝታቸው ማገባደጃ ላይም በቤተ ጳጳስ ለእንግዶች የምስጋና መርሃ ግብር መደረጉን ከባህር ዳር ደሴ ሀገረ ስብከት ስነ ተግባቦት ጽሕፈት ቤት ያገኘነው መረጃ ያመላክታል።